ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በፋኖ አንድነት ዙሪያ አንዳንድ ሀሳቦችን ይዤላችሁ እመጣለሁ። እንደዚሁ ደግሞ የኮሎኔል ፋንታሁን ወደ አገዛዙ መግባት በፋኖ አንድነት ዙሪያ ላይ ምን እንድምታ ይኖረዋል በሚለው ዙሪያ ላይ በቸም ብዙ ሰዎችን ያነጋገረ ጉዳይ ሆኗል። ነገር ግን ሜዳ ላይ ያለው እውነታው ምንድነው የሚለውን ጉዳይ አጋራችኋለሁ። እንግዲህ እንደምታውቁት የፋኖ አንድነት በተመለከተ አፋሕድ ውስጥ ያሉ ድርጅቶች አፋሕድ ውስጥ ያሉ አደረጃጀቶች ከአፋብኃ ጋር ውይይት እያደረጉ ነበረ እና ያ ውይይትም ብዙ ነገሮችን መስመር እያያዘ መቼም ያው በብዙ ነገሮች ተስማምተው አንድ ድርጅት ይፋ ለማድረግ በዚህ በቀናት ውስጥ አንድ ድርጅት ይፋ ይሆናል ተብሎ ይጠበቃል። እዛ ያ ድርጅትም ደግሞ በሚሆንበት ጊዜ ያው መጀመሪያ ላይ ትልቁ ችግሩ አፋሕድ ውስጥ ያሉ አፋሕድ በብአዴን ስለተጠለፈ እስክንድር ነጋ በሚመራው አፋሕድ ውስጥ ያሉ በብአዴን የተጠለፉ ሰዎች እነሱ መጥራት አለባቸው። እንዴት ከባዕዴኖች ጋራ በብልጽግና ሰርጎ ገቦች ጋራ እንዴት አንድ እንሆናለን የሚል ነገር ነው የነበረው እና ያንን በተመለከተ አፋሕድ ውስጥ የነበሩ ኦልሞስት ግማሹ የአፋሕድ ማለት ይቻላል አፋሕድ ውስጥ የነበሩ እንደነ የአፋሕድ የህዝብ ግንኙነት የውጭ ግንኙነት ኃላፊ ማስረሻ ሰጤ፣ የአፋሕድ ምክትል የፖለቲካ ዘርፍ ኃላፊ ያሱ አበራ፣ የአፋሕድ ምክትል መሪና የአፋሕድ የደህንነት ክፍል ኃላፊ ምንድነው መስፍን ከፋለ የመሳሰሉ ሰዎች እጅ ሰጥተዋል። ብዙ የአፋሕድ አመራሮች እጅ ሰጥተው በፋና ቴሌቪዥን በኤንቢሲ በአገዛዙ ሚዲያዎች ቃለ መጠይቅ እየተደረገላቸው ነው። ያው በቃ ፋኖ ውስጥ ያለውን ነገር ጨለምተኛ በማድረግ በቃ ፋኖ የህዝብ ጠላት እንደሆነ ፋኖ በህዝብ ላይ ብዙ ነገር እየፈጸመ እንዳለ የፕሮፓጋንዳ ስራ እየሰሩ ነው በአሁኑ ጊዜ እና በአፋሕድ ምክንያት አገዛዙ ትልቅ የፕሮፓጋንዳ ጥብስ አግኝቶ ያንን ጥብስ እየተጠቀመበት ነው እየበላው ነው እና ያ እንዳለ በዚህ ሁኔታ የአፋብኃ ሰዎች የብአዴንና የአገዛዙ የብልጽግናዎች ጥርቅም ከሆነ ድርጅት ጋር እንዴት አብረን እንሰራለን? የብልጽግናን አጀንዳ በፋኖ ውስጥ ተሰግስገው ፋኖ አንድ እንዳይሆን ፋኖ በአንድ ላይ እንዳይቆም በፋኖ ውስጥ ተሰግስገው ሳቦታጅ ሲያደርጉ የነበሩ የአፋሕድ የብልጽግና ተቀጣሪዎች ጋራ እንዴት አብረን እንሰራለን? በፋኖ ውስጥ የእርስ በርሱ ውጊያ ፋኖ በፋኖ ላይ በተለይ ሸዋ እንዳየነው ጎንደር እንዳየነው ፋኖ በፋኖ ላይ እርስ በርሱ እንዲዋጋ ከብልጽግና ተልዕኮ ተሰጥቷቸው ፋኖን ከፋኖ ጋር ሲያዋጉ የነበሩ በአፋሕድ ውስጥ ባሉ አደረጃጀቶች ከፍተኛ አመራር ላይ ሁሉ ያሉ ሰዎች ከነሱ ጋር እንዴት አብረን እንሰራለን በሚል የአፋብኃ አመራሮች በጣም ቀይ መስመር በማስመራቸው አንዳንድ የውስጥ ስራዎችም ተሰርተው እንደነ ማስረሻ ሰጤ ራሳቸውን ኤክስፖዝ እንዲያደርጉ የተደረገበት ሁኔታ ነው ያለው። ነገር ግን ይሄ በቂ ነው ወይ? አሁን የወጡት ከነ ማስረሻ ሰጤ ከነ ያሱ አበራ ውጭ ያሉት ሌሎቹ ከነ መስፍን ከፋለ ሌሎችስ የሉም ወይ? አፋሕድ ውስጥ ሌሎችስ የሉም ወይ? አሁንስ በአንድነት ስም እነዚህ ለብልጽግና የሚሰሩ የብልጽግና ካድሬ የሆኑ ከብልጽግና ጋር ሲደራደሩ የነበሩ ሲገናኙ የነበሩ ሰዎች አሁን አዲሱ ድርጅት ውስጥ ቢገቡ ለነገ ችግር አይፈጥሩም ወይ በሚል በጣም ከፍተኛ የውስጥ ውይይት አድርገው ነበር። ነገር ግን ያንን ሁሉ ተቋቁመው ያንን ሁሉ ችለው በቃ ሁሉን ነገር ፋይናላይዝ አድርገው ድርጅታቸውን አናውንስ ለማድረግ ድርጅቱን ይፋ ለማድረግ ቀናቶች ነበር የቀሩት። በቀናት ውስጥ ይፋ ይደረጋል ተብሎ ተነግሮ ነበረ እና በዚህ ሁኔታ ነው እንግዲህ አድማጮች ተመልካቾች በዚህ ሁኔታ የኮሎኔል ፋንታሁን ደግሞ ያው ከናንተ ጋር ነው ሆኖ ከናንተ ጋር ነው ምሰራው ብለው እነ ድርሳን እዚህ ጋር የምታዩዋቸው ጋር ኮሎኔል ፋንታሁን እዛ መሃል ላይ በጎናቸው በኩል ድርሳን አለ፣ ከዛ መከታው አለ፣ እነ ኮሎኔል ፋንታሁን መኮይም እዚህ እናያቸዋለን እና አማን እሸቱንም እዚህ እናያቸዋለን እና የፋኖ አመራሮች በሸዋና የወሎ ፋኖ አመራሮች አንድ ላይ ሆነው ስለ አንድነቱ ሲሰሩ ስለ አንድነቱ ሲመክሩ እንግዲህ እዚህ ቦታ ላይ ኮሎኔል ፋንታሁን እነሱ መካከል ተቀምጠው እንግዲህ የሚያወሩት ሌላ ልባቸው ግን ሌላ ነገር ነበር ማለት ነው። ስለዚህ በዚህ ሁኔታ ኮሎኔሉ በቃ አፋብኃ እንደሆኑ የፋኖ ታጋይ እንደሆኑ ከነድርሳን ጋራ ከነመከታው ጋራ ከሌሎቹም ጋራ አብረው እንደሚሰሩ ከተናገሩ በኋላ ለስምሪት ወደ ዳውንት አካባቢ በሚላኩበት ጊዜ ያኔ ነው እንግዲህ ደውለው በሄሊኮፕተር አገዛዙ መጥቶ በሄሊኮፕተር ይወሰዳቸው እና በዛ መንገድ በፊትም ከአገዛዙ ጋራ ተነጋግረው ሌሎቹን አታለው ሌሎቹን ዲሲቭ አድርገው እንጂ በፊትም አቅም ቢኖራቸው ነው ከነ ማስረሻ ሰጤ ጋራ ቀደም ብሎ ሄዱ ነበር ኮሎኔል ፋንታሁን። ነገር ግን በቃ ሁሉን ነገር ደብቀው በሚስጥር ይዘው
እዚህ ስብሰባ ላይ ይሄንን ፎቶ አሳይቼ ኮሎኔል ፋንታሁን ከነድርሳን ጋር መሆናቸው ትልቅ ዜና ነው፣ ትልቅ ድል ነው ብዬ ሁሉ በዚህ በመረጃ በዋሜራ ፕሮግራም ላይ ሰርቻለሁ። ይሄን ሁሉ ካስነገሩን በኋላ ደስተኞች እንድንሆን ካደረጉን በኋላ ቢያንስ የወሎ ፋኖ ኦልሬዲ አንድ ሆኗል። ግን ኮሎኔል ፋንታሁን ሲባል ከዚህ በፊት ለከፈሉት መስዋዕትነት ሲባል እንደዚህ አንድ መሆናቸው በጣም ደስ የሚያሰኝ ነው ብለን ስለሳቸው ጥሩ ነገር አውርተን፣ ነገር ግን ያን ሁሉ ለካ እኛ ስናወራ ለካ እሳቸው ልባቸው ለካ ከብልጽግና ጋር ነው፣ ለካ ከጅምሩም እሳቸው ከብልጽግና ጋር ሲሰሩ ነበር እና በዚህ መልኩ ያው ክደው ወደ ብልጽግና ገብተዋል። አሁን ያንን አስከትሎ አሁን እስካሁን ሲደረግ የነበረው የአንድነት ጉዳይ እንቅፋት ያጋጥመዋል። የኮሎኔል ፋንታሁን እጅ መስጠት ምን ፋይዳ አለው በሚለው ዙሪያ ላይ አንዳንድ መረጃዎችን ለማሰባሰብ ሞክሬ ነበረ። አድማጮች፣ ተመልካቾች የፋኖ አንድነት በተመለከተ በቀናት ውስጥ የተባለው በቀናት ውስጥ ነው የሚሆነው። የኮሎኔል ፋንታሁን ወደ አገዛዙ መሄድ ምንም የሚለውጠው ነገር የለም። ኦልሬዲ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ 100% አንድ ሆኗል። ኮሎኔሉ ከዚህ በፊት የወሎ የአፋሃድ የወሎ ጠቅላይ ግዛት በሚል ስም የአፋሃድ የወሎ ጠቅላይ ግዛት በሚል ስም አንዴ ጎንደር አንዴ ምናምን እያሉ ሲንከራተቱ የነበሩ ከ50 ከ20 በላይ ሰራዊት የሌላቸው ከነ ማስረሻ ሰጤ ጋር ሆነው አብረው ከአንድ ቦታው ከአንድ ወረዳ ወደ አንድ ወረዳ ከአንድ ወረዳ ወደ አንድ ወረዳ ሲሄዱ የነበሩ ኤክስትሪምሊ ኢረሌቫንት የነበሩ ሰው ናቸው። ስለዚህ ኢረሌቫንት የነበሩ ሰው ወደ አገዛዙ ቢገቡ ልክ በምንድን ነው በጤፍ መካከል አንዷን ጤፍ እንደማንሳት ማለት ነው እና ምንም በፋኖ አደረጃጀቱ በአንድነቱ ዙሪያ ላይ ምንም የሚለውጠው ነገር እንደሌለ፣ ምንም የሚያመጣው ነገር እንደሌለ፣ እንደውም በዚህ መልኩ እንደውም እውነታውን ታውቀው ኮሎኔል ፋንታሁንን አምነዋቸው በአመራርነት ቦታ አስቀምጠዋቸው እሳቸው ግን ልባቸው ከብልጽግና ጋር ቢሆን እንደውም የበለጠ ጉዳት ያደርሱ ነበር እና በዚህ መልኩ እንደውም ወደ ብልጽግና መሄዳቸው ለፋኖ ትግል ትልቅ በረከት፣ ትልቅ ጥቅም እንደሆነ ነው እየተነገረ ያለው እና የእሳቸው የኮሎኔል ፋንታሁን ወደ አገዛዙ መሄድ በፋኖ አንድነት ዙሪያ ላይ የሚያመጣው ምንም ነገር እንደሌለ በዚህ አጋጣሚ ለመግለጽ እወዳለሁኝ። ይህንንም ነው ከአንዳንድ አመራሮች ጋር ወሎ ካሉ አመራሮች ጋር አንዳንድ ሀሳቦችን ለማግኘት ሞክሬያለሁ። የተነገረኝ ነገር ያሰባሰብኩት መረጃ የሚያሳየው ጭራሽ ምንም ነገር እንደውም እረፍት ነው፣ እንደውም ትልቅ ነገር ነው እና የሚያሳዝነን ይሄን ሁሉ ጊዜ ለኮሎኔሉ ቦታ ሰጥተን ለኮሎኔሉ ትልቅ ክብር ሰጥተን ኮሎኔሉን አምነን ኮሎኔሉን ለማምጣት ያደረግነው ጥረትና ያጠፋነው ጊዜ ይቆጨናል ያሉት ኮሎኔሉ እኮ ከጅምሩም በቃ የሚፈልጉት ከብአዴን ጋር መሆንን ቢፈልጉ ኖሮ እኮ ይሄ ሁሉ ነገር ባልደከምን ነበር። ግን እሳቸው እንዲመጡ ተብሎ ለምሳሌ አማራ ፋኖ በወሎ ቤተ አማራ ሲመሰረት እሳቸው እንዲመጡ ተብሎ ብዙ ጊዜ ፈጅቷል። እሳቸውን ለማምጣት እሳቸውን ለመቀላቀል እሳቸው ጋር ያሉትን ስብስቦች ለመቀላቀል በሚል ወሎን ሁሉ በቃ ወሎት የሚቀር የለም በሚል ብዙ ሙከራዎች ተደርጓል። አሁን በህይወት የሉም። ከመስከረም 14 እስከ መስከረም 30 ዘመቻ የታወጀላቸው የተሰዉት ሳጀን አደማሊ በእሳቸው ስም ነው ይሄ ዘመቻ የተመሰረተው። ሳጀን አደማሊ የምዕራብ ወሎ ኮር አዛዥ የነበሩ ጊዜ ለኮሎኔል ፋንታሁን አባታችን ናና ምረን ሁሉ ብሎ ልመና አድርገዋል። እና አምሳ አለቃ ወንድሙ የላስታ ኮርም እንደዚሁ በተመሳሳይ መንገድ ለኮሎኔል ፋንታሁን ጥሪ ያቀርባል። እና በርካታ ወሎ ውስጥ ያሉ አመራሮች እና በርካታ የወሎ ውስጥ ያሉ ፋኖች ለኮሎኔል ፋንታሁን ሪስፔክት ስለነበራቸው ኮሎኔል ፋንታሁን እንዲመጡ በቃ መደረግ ያለበት ጥረት ሁሉ እንዲደረግ ሲፈልጉና ሲሰሩ የነበሩ ሰዎች ናቸው። እና አሁን የወሎ ፋኖች በቃ ኮሎኔሉን ለማምጣት ያደረጉት የፈጁት ጊዜ ቆጫቸው እንጂ የኮሎኔሉ ወደ ብልጽግና መሄድ በአደረጃጀት በፖለቲካም በወታደራዊም አደረጃጀት ዙሪያ በሚኒሊክ በአፋብኃ ሚኒሊክ እዝ ላይ በወሎ ፋኖች ላይ የሚያመጣውም ጥሩ ነገር የለም፣ የሚያመጣው መጥፎ ነገር የለም እና ምንም የተለወጠ ነገር የለም ማለት ነው። ስለዚህ ለሳቸው ያ ሁሉ መስዋዕትነት ከፍለው ያ ሁሉ ነገር አድርገው እሳቸው ክብራቸውን እንደጠበቁ የሰውን ፍቅር እሳቸው ጋር እንደሆነ ቢቀጥሉ ደስ ይለኝ ነበር። ግን በዚህ መልኩ ራሳቸውን በራሳቸው አዋርደው ምናምንቴ ነገር ውስጥ ራሳቸውን ከከተቱ እንግዲህ ምንም ማድረግ አይቻልም እና የፋኖ አንድነት ጥሩ ሁኔታ ላይ ነው ያለው። በጣም እየተነጋገሩ ነው፣ መስመር እየያዙ ነው።
የፋኖ አደረጃጀት ላይ ሁሉ ሰርተው ጨርሰዋል። ያለኝ መረጃ እንደሚጠቁመው ያን ነው እና ያንን አስመልክቶ እንዳልኳችሁ እንግዲህ በአደረጃጀት ዙሪያ ላይ የሚመድቧቸው ሰዎች ይኖራሉ። እነዚያ የሚመድቧቸው ሰዎች ከሰብአዊ መብት አንጻር፣ ከፍትህ አንጻር ከዚህ በፊት ብዙ በደል የፈጸሙ ብዙ ጉዳት ያደረሱ ሰዎች ሊኖሩበት ይችላሉ። መቼም 100% ሁሉ ነገር እንደፈለግነው እንደወደድነው ይሆናል ማለት አይደለም። አንዳንድ ነገሮች ከሚመጡ አመራሮች መካከል ችግር ያለባቸው ሰዎች፣ ለፍርድ መቅረብ ያለባቸው ሰዎች፣ በኃላፊነት መጠየቅ ያለባቸው ሰዎች በተለይ ከሰብአዊ መብት ጋር በተገናኘ ከፍትህ ጋር በተገናኘ የአመራር ቦታ ሊያገኙ ይችላሉ በኮታ በምናምን ተብሎ። እንደዛም ሆኖ ግን ያው ደስ የማይለን አንዳንድ ለፍርድ መቅረብ ያለባቸው አንዳንድ ሰዎች አሁን በቃ ፋኖን አንድ ለማድረግ በሚል ኃላፊነት ሊሰጣቸው ይችላል። ነገር ግን ያ ማለት እነዛ ሰዎች አሁን በፋኖ ውስጥ ኃላፊነት ተሰጣቸው ማለት አሁን በአዲሱ ድርጅት ውስጥ አመራር ሆኑ ማለት ከተጠያቂነት ያመልጣሉ ማለት አይደለም። ይሄ አሁን በፓርላማ የተመረጠ ሰው ያለመከሰስ መብት አለው አይደለ? እንደዚህ አይነት ነገር የለም እና በድርጅት ስም ከዚህ በፊት የሰሩት ግፍ፣ ከዚህ በፊት የሰሩት ሰቆቃ፣ ከዚህ በፊት የሰሩት ወንጀል ይሸፈናል ማለት አይደለም። ይሄ በግልጽ ሊታወቅ ይገባል። ለምን የፈሰሰው የሰው ደም በደብረ ኤልያስ አካባቢ የተፈጸመው ሰላዮች ናቸው ተብለው የተፈጸመው ተመጣጣኝ ያልሆነ ፍርድ፣ ርሸና፣ ተመጣጣኝ ያልሆነ ርሸና፣ እንደገና ደግሞ ሰላይ ናቸው ነው የሚባሉት የደብረ ኤልያስ ሴቶች ሰላይ ስለመሆናቸው ራሱ ምንም አይነት ማረጋገጫ በሌለበት በቃ የኮር አዛዥ ወይም አንድ የክፍለ ጦር አዛዥ ነፃ እርምጃ የመውሰድ መብት በህግ ስለተደነገገለት በዛው በፋኖ እዝ መብቱ ስለተደነገገለት ብቻ የተገደሉ ሰዎች ሰላይ ናቸው፣ አስተኳሽ ናቸው፣ ሰላይ ሆነው የድሮን ምናምን አቅጣጫ እየሰጡ ብዙ ሰው አስገድለዋል ነው የሚባለው። እና ብዙ ነገር በእነዚህ ሰዎች ላይ እየተወራ ነው። ለምን ስለሞቱ ስለነሱ የሚናገርላቸው ሰው የለም። በእነሱ ሳይድ ያለውን ስቶሪ የሚናገር ሰው የለም ወገኖች፣ በእነሱ ሳይድ ያለው ስቶሪ። ነገር ግን በረሸኑት ሰዎች ሳይድ ግን የሚናገሩ ብዙ ሰዎች አሉ። ስለዚህ ይሄ ሁሉ ባልታወቀበት ባልተጣራበት፣ በእርግጥስ እነዚህ ሰዎች ሰላይ ነበሩ ወይ ተብሎ ባልተጣራበት፣ ሰላይ ከሆኑ ደግሞ ተመልከቱ፣ ልጆች፣ ህፃናት ከ17 እስከ 19 ዓመት ዕድሜ ያላቸው ከ17 እስከ 19 ዓመት ዕድሜ ያላቸው በቀላሉ ሊታለሉ የሚችሉ ዕድሜ ያላቸው በዛ ውስጥ ያሉ ሴቶች የተወሰደባቸው የርሸና እርምጃ ተመጣጣኝ ነው ወይ? ይህንንም ከግምት ማስገባት አለ እና ይህን ሁሉ ነገር ከግምት ባላስገባ መንገድ የርሸና ተግባር የፈጸሙ ሰዎችና ያንን የርሸና ተግባር ደግሞ መፈጸምን እንደ ትክክል አድርገው የሚቆጥሩ ሰዎች ከሰብአዊነት አንጻርና ከፍትህ አንጻር ችግር ያለባቸው ሰዎች ናቸው እና እንደነዚህ አይነት ሰዎች በአዲሱ ድርጅት ውስጥ አመራር ሆኖ ሊመጡ ይችላሉ እና እንደዚህ አይነት ነገር እነ ጋሽ ተስፋዬ መካሻ እንዲሞቱ ምክንያት የሆኑ ሰዎች እና እንደነ መከታው ማሞ እንደነ እስክንድር ነጋ ያሉ ሰዎች አመራር ሆኖ ሊመጡ ይችላሉ እና ያ አንዳንዶቻችንን ሊያሳዝን ይችላል፣ አንዳንዶቻችንን ሊያስከፋ ይችላል። ነገር ግን በጥቅሉ ግን ድርጅቱ አንድ ሆኖ በዚህ መልኩ መውጣቱ አይቀርም እና ያንን ደግሞ ድርጅት ቅሬታ ቢኖረንም ብዙዎቻችን በአንዳንድ ነገር ባንስማማም ያንን ድርጅት ከመደገፍ ወደኋላ ማለት አንችልም። የህልውና ትግል የሚያደርግ ድርጅት እስከሆነ ድረስ በጥቅሉ የተወሰነ ቦታ እንክርዳዶች ቢኖሩም በአጠቃላይ ግን በርካታ አመራሮች ዳይናሚክ የሆኑ ኢንቴግሪቲ ያላቸው ከዘመነ ካሴ ጀምሮ ማለት ነው ኢንቴግሪቲ ያላቸው ዘመነ ካሴ በሉ ሌሎችም አመራሮች እነ ሄኖክን በሉ እነ ምሬን በሉ እነ ኢንጂነር ደሳለኝን በሉ እነ ረዳት ፕሮፌሰር ማካውን በሉ እነ ሀብቴን በሉ እነ ደረጀን በሉ ብዙ አመራሮች ኢንቴግሪቲ ያላቸው አመራሮች ያሉ ድርጅት እና ይሄ ድርጅት እነ ረዳት ፕሮፌሰር ጌታ አስራደ በሉ ይሄ ድርጅት ተቋማዊ የሆነ አሰራር ይዞ ይቀጥላል እና እንደ ድርጅትም ደግሞ በድርጅቱ ውስጥ ለፍትህና ለሰብአዊነት ትልቅ ቦታ ይሰጣል ብለን ስለምናምን መሰረታዊ በሆኑ ጉዳዮች ላይ እዛው ውስጥ ያሉ ሰዎች ችግር ያለባቸው ሰዎች ተጠያቂ መሆን ያለባቸው ሰዎች ቢኖሩም ነገር ግን እንደ ተቋም ግን ድርጅቱ የሰብአዊ መብት ጉዳይንና የፍትህን ጉዳይ ቀይ መስመር እንደሆነ ያረጋገጠ ሰነድ ይዞ እስከመጣ ድረስ ወደፊት ደግሞ ተመሳሳይ የሆኑ ችግሮች እንደማይፈጠሩ ጋራንቲ
ድርጅቱ እስከሰጠ ድረስ ያንን ድርጅት ይዘን ደግፈን መቀጠላችን አስፈላጊ ሊሆን ይችላል እና ጥሩ ዜና በቅርብ እንሰማለን። አድማጮች፣ ተመልካቾች እንዳልኳችሁ አንዳንድ ነገር ላይ የማያስደስተን ነገር ቢኖርም በጥቅሉ ግን ይሄ ድርጅት መቋቋሙ ትልቅ ዜና ነው። ሁላችንም በጉጉት ስንጠብቀው የነበረ ስንደክምበት የነበረ ስንጮህበት የነበረ ጉዳይ ስለሆነ ለፋኖዎችም ደስታ፣ ለህዝብም ደስታ፣ ለአገዛዙ ደግሞ ራስ ምታት የሆነ ዜና ስለሆነ ይሄንን ዜና በቅርብ ጊዜ ውስጥ እንጠብቃለን፣ በቀናት ውስጥ እንሰማለን። አድማጮች፣ ተመልካቾች የኮሎኔል ፋንታሁን ጉዳይ ምንም በዚህ ጋር የሚገናኘው ነገር ምንም ይሄ የአንድነቱን ጉዞ ወደኋላ አያስቀረውም እና ያለኝ መረጃ ይሄ ነው። ከአንድነት ጋር በተገናኘ እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።